አንድ አስደናቂ ማታለያ ላሳያችሁ። McDonald's, and to be honest, Burger King, I like Burger King. በምድር ላይ እጅግ ተፈላጊ የሆነውን ሰው እንውሰድ። ስልጣን ላይ ያለ 125 ሀገራትም እንዲታሰር ይፈልጉታል። Benjamin Netanyahu is a war criminal. The Benjamin Netanyahu should be arrested and tried for his crimes. ከዚያም ስለ በርገር በሚያወራ ፖድካስት ላይ ቁጭ አድርጉት። ይህ ደግሞ AI አይደለም፣ በእውነቱ ተከስቷል። በዓለም አቀፍ የወንጀለኞች ፍርድ ቤት ወይም ICC በጦርነት ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች የሚፈለጉት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከጥቂት ኮሜዲያኖች ፊት ለፊት ተቀምጠው ሆፐር የተባለ በርገር ከኳርተር ፓውንድ የተባለ በርገር እንደሚበልጥ እየነገሯቸው ነው። አሁን ይህንን ከቭላዲሚር ፑቲን ጋር አወዳድሩት፣ ከኪም ጆንግ ኡን ጋርም አወዳድሩት። እነዚያ ሰዎች እንደ መንፈስ ናቸው። ሁለቱም ሰዎች በፖድካስት ላይ ቀርበው ስለ ፋስት ፉድ የሚያወሩ መሪዎች አይደሉም። ኔታንያሁ ግን ሆን ተብሎ በተቃራኒው መንገድ ነው የተገነባው። በፎክስ ኒውስ ላይ ይቀርባል። በፊላደልፊያ አክሰንት የተካነ እንግሊዘኛም በኮንግረስ ፊት ምስክሩን ይሰጣል። የሱ መንገድ ይሁን አይሁን ለመወሰን አሜሪካውያን ገንዘብና መሳሪያ ወደሱ መላክን ለመቀጠል የትርጉም ጽሑፍ ማንበብ እንዳይኖርባቸው በተለየ ሁኔታ በራሱ ቋንቋ ሳይሆን በእነሱ ቋንቋ ጋዜጣዊ መግለጫዎችን ይሰጣል። ነገር ግን አብዛኛውን ሰው የማያስተውለው የዚህ ቪዲዮም ዋና ጭብጥ የሆነውን ነገር ልንገራችሁ። ኔታንያሁ በፖድካስት ላይ ማራኪና ቻርሚንግ እንዲሆን ያደረገው ያ ክህሎቱ ለፖለቲካ ህልውናው ሲል የራሱን ዜጎች በጋዛ ዋሻዎች ውስጥ በታጋችነት እንዲቆዩ ያደረገው፣ እናም ከናሽናል ካታስትሮፊ በኋላ የእስራኤል ህግ በተለየ ሁኔታ እንዲካሄድ ያዘዘውን አንድ መርማሪ ቡድን እያገደ ያለው ክህሎት ነው። ኔታንያሁ መጀመሪያ ላይ ተወዳጅ ሆኖ ከዚያም አደገኛ የሆነ ሰው አይደለም። ተወዳጅነቱ ራሱ አደገኛ ያደርገዋል። ስለዚህ ይህ ሰው ማን እንደሆነ በእውነት እንመርምር። ያ በቲቪ የምናየው የተቀረጸው ምስሉ ሳይሆን የጀግንነት አፈ ታሪኩም ሳይሆን ከመወለዱ 100 ዓመታት በፊት ሙሉ ህይወትን ሲመራበት የነበረውን የመመሪያ ጽሑፍ ከጻፈው ሰው እንጀምር። እነሆ መዝገቡ ተከፍቷል። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ሁሉም ሰው የቤንጃሚን ኔታንያሁ ፖለቲካ ከራሱ አይምሮ የፈለቀ ይመስለዋል። ነገር ግን እንደዛ አይደለም። ያ ነገር በውርስ የተቀበለው ነው። ይህንን ውርስ ለመረዳት ደግሞ ወደ 1923 እንደ ፈረንጆቹ ወደ ኋላ መመለስ ይኖርብናል። እሱ ብቻ ሳይሆን ዘ አይረን ዎል የተሰኘ በጸጥታ በዚያ አካባቢ ታሪክ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ ሰነዶች አንዱ የሆነውን ጽሑፍ ያተመውን ዜቭ ጃፖቲኒስኪ የተባለውን ሩሲያዊ አይሁዳዊ ጸሐፊ ማወቅ ያስፈልጋል። የጃፖቲኒስኪ ሐሳብ ደግሞ ለዚህ ዘመን አስደናቂ በሆነ መልኩ እጅግ በጣም ግልጽ ነበር። የፍልስጤም አረብ ህዝብ ምንም ያህል ድርድር ቢደረግ፣ ምንም ያህል እሺታዎች ቢቀርቡለት የአይሁድ መንግስትን በፈቃደኝነት በጭራሽ እንደማይቀበል በግልጽ አስፍሯል። ምክንያቱም በታሪክ ውስጥ ምንም አይነት የአካባቢው ነዋሪ ህዝብ ምንም ያህል በጥሩ ሐሳብ ይቅረብ ቅኝ ግዛትን በፈቃደኝነት ተቀብሎ አያውቅም። የሱ መደምደሚያ ዛዮኒስት በፍጹም መተው አለበት የሚል አይደለም፣ ይልቁንም ስልቱ መቀየር አለበት የሚል ነበር። ማሳመን የሚባል ነገር እርሱት። ድርድርም እንደ ዋና መሳሪያ መጠቀም የሚባለው ነገርም እርሱት። የአረቦች ተቃውሞ ትርጉም አልባ እስኪሆን ድረስ ፍጹም የሆነ ከፍተኛ የአይሁድ ወታደራዊ ጥንካሬ ያለው የብረት ግንብ ወይም ዘ አይረን ዎል ከተገነባ በኋላ አብሮ በሰላም መኖር ሊቻል ይሆናል። ይህ ደግሞ ሪቪዥኒስት ዛዮኒዝም የተባለ የፖለቲካ ባህል ያስገኘ ነው። እናም በዚህ ቪዲዮ ጠንቅቃችሁ መያዝ ያለባችሁ ሁለት ነገሮችን አፍርቷል። የመጀመሪያው ኢርጉን የተባለውን ከፊል ወታደራዊ ቡድን አስገኝቷል። ሁለተኛው ደግሞ የቤንጃሚን ኔታንያሁን አባት አስገኝቷል። የቤንጃሚን አባት ቤንዚዮን ኔታንያሁ ይባላሉ። ቤንዚዮን ኔታንያሁ ደግሞ ታዋቂ የታሪክ ተመራማሪ፣ የስፔን ኢንኩዊዚሽን አጥኚ፣ በኋላም ፕሮፌሰር የነበረ ሰው፣ ነገር ግን ከነዚህ ሁሉ በፊት በወጣትነቱ የራሱ የጃፖቲኒስኪ ደቀ መዛሙርትና ጸሐፊ ነበር። ይህ ደግሞ ትንሽ የሚባል የታሪክ ማስታወሻ አይደለም። እናም በሚቀጥሉ 50 ዓመታት ይህ ሰው ሲያደርጋቸውን የምታዩቸውን እያንዳንዳቸው ስልታዊ ውሳኔዎች ወደዚያ ወደ አንዱ የ1923 ጽሑፍ ይመለሳሉ። ይህ ደግሞ በኪሳችሁ ያዙት፣ ወደሱ እንመለስበታለን። ነገር ግን የጃፖቲኒስኪ ጽሑፍ የኔታንያሁ ውርስ ከመሆኑ በፊት በመጀመሪያ ሙሉ በሙሉ ሌላ ነገር ሆነ። የሽብር ዘመቻ። ያንን ዘመቻ ያካሄደው ሰው ደግሞ ኔታንያሁ በኋላ ላይ የሚመራውን ፓርቲ ላይ ተጽዕኖ ማሳደር ብቻ ሳይሆን መሰረተውም። ግን ደግሞ በአብዛኞቹ ዋና ዋና የሚባሉ ማብራሪያዎች የማይገባ አንድ በጣም ወሳኝ የሆነ ነገር ልንገራችሁ።
ሊኩድ የቤንጃሚን ኔታንያሁ ፓርቲ የተገነባው የዚያኑ ዘመን የብሪታንያ መንግስት መደበኛ በሆነ መንገድ በይፋና በሰነድ ደረጃ የሽብርተኛ ቡድን ብሎ ከፈረጀው ከፊል ወታደራዊ ድርጅት በቀጥታ ነው። ያ ድርጅትም ኢርጉን ነበር። የሚመራውም ምናቼም ቤጊን በተባለ ሰው ነበር። በፈረንጆቹ አቆጣጠር የካቲት 22 ቀን 1946 በቤጊን ቀጥተኛ እዝ ስር የኢርጉን አባላት የሰራተኞች ልብስ በመልበስ በወተት ጣሳዎች ውስጥ የተደበቁ ፈንጂዎችን በኢየሩሳሌም በሚገኘው የኪንግ ዴቪድ ሆቴል ውስጥ አስገቡ። ሆቴሉ የብሪታንያ አስተዳደርና የወታደራዊ ዋና መስሪያ ቤት የሚገኝበት ነበር። እናም አፈነዱት። 91 ሰዎችም ተገደሉ፣ 45 ተጨማሪ ሰዎችም ቆሰሉ። ይህም እስከዛሬ ድረስ በዘመናዊ ታሪክ ውስጥ እጅግ አሰቃቂ ከሆኑ ጥቃቶች አንዱ ሆኖ ይቀራል። ብሪታንያ ቤጊንስን ይዞ ወደ ሕግ ያቀረበ ሰው 2000 ፓውንድ እንደምትሰጥ ማስታወቂያ ለጥፋ ነበር። ይህም ሞቶ ወይም በህይወት መያዝ አለበት የሚል በከፍተኛ የፍለጋ መዝገብ ላይ የሰፈረ ነበር። ቤጊን በዚህ ምክንያት ወደ ወህኒ አልወረደም፣ ለዘላለምም ተሸሽጎ አልቀረም። ይልቁንም የፖለቲካ ፓርቲ ገነባ። ያ ፓርቲ ደግሞ ሄሩት ይባላል። ሄሩት ደግሞ ዛሬ 2026 ላይ የሊኩድ ዋና አካል ሆነ። እንደ ፈረንጆቹ አቆጣጠር በ1977 ብሪታንያ በአንድ ወቅት እንደ ሽብርተኛ ታድኖ የነበረው ምናቼን ቤጊን የእስራኤል ጠቅላይ ሚኒስተር ሆኖ ቃለ መሐላ ፈጸመ። የሱ ተተኪ የሆነው ይስሐቅ ሻሚር ደግሞ ጽንፈኛ የሆነ ታሪክ ነበረው። ሻሚር ለሂ የተባለውን ተፎካካሪ የምድር ውስጥ ቡድን በጋራ የመራ ሲሆን በ1944 በካይሮ የከፍተኛ ብሪታንያ ባለስልጣን ግድያና በ1948 በአካባቢው ሰላም ለማስፈን በተላከ የተባበሩት መንግስታት ድርጅት ሜዲዮተር ግድያ ላይ እጁ እንዳለበት ይጠቀሳል። ስለዚህ ይህንን ለአንድ ሰከንድ ያህል አስቡበት። ምክንያቱም ይህ በጠቅላላው ታሪክ ውስጥ ትልቁ ተቃርኖ ነው። የቤንጃሚን ኔታንያሁን ሙሉ የፖለቲካ ማንነት ሽብርተኝነት ከማንኛውም የፖለቲካ ሁኔታ ተለይቶ ከድርድር ውጪ የሆነ ለመረዳትም የማይቻል ልዩና የማይመለስ ክፋት ነው በሚለው ሐሳብ ላይ የገነባው ፓርቲ በገዛ መንግስቱ ቀድሞዎቹ በይፋ በሽብርተኝነት በተፈረጀ ሰው የተመሰረተ ነው። ይህ ደግሞ በድሮ መጽሐፍ የተቀበረ ተራ ስህተት አይደለም። ይህ በራሱ በሊኩድ ፓርቲ ኦፊሻል ድረገጽ ላይ በራሳቸው የቤጊን ህይወት ታሪክ ውስጥ በኩራት የተቀመጠ ነው። አሁን እዚህ ጋር እንድትይዙት የምፈልገው አንድ ነገር አለ። እሱም ያ ተቃርኖ ብዬ የነገርኳችሁ ነገር ነው። ምክንያቱም እንደገና ሊከሰት ነው። በዚህ ጊዜ ግን በራሱ በኔታንያሁ አስተዳደር ጥምረት ውስጥ እስከ ቅርብ ጊዜ ድረስ በሳሎኑ ውስጥ የብዙ ሰዎች ገዳይ የሆነን ሰው ምስል ሰቅሎ ከነበረ ሰው ጋር። እስኪ እዚህ ጋር ደግሞ ወደ ኋላ መለስ ብለን የቤንጃሚን ኔታንያሁን ማንነት እንገንባ። ቢቢ የተወለደው በቴል አቪቭ ጥቅምት 21 ቀን በ1949 በፈረንጆቹ አቆጣጠር ነው። ይህም ማለት እስራኤል በተመሰረተች በአመቱ ማለት ነው። በ1947 የተባበሩት መንግስታት ድርጅት ፍልስጤምን ለመክፈል ድምጽ ሰጠ። በወቅቱ የአካባቢው 1/3 የነበረውን የአይሁድ ህዝብ 55 በመቶ ያህል መሬት ሰጠ። የጽዮናውያን አመራር ተቀበለው። የአረብ አመራሮች ግን በአካባቢውም ሆነ በመላው ቀጠናው ውድቅ አደረጉት። የእርስ በእርስ ጦርነት ተቀሰቀሰ። እስራኤል ነፃነቷን ባወጀችበት ዕለትም 5 የአረብ ሀገራት ወረራ ፈጸሙ። ውጊያው ሲቆም ከ800,000 በላይ ፍልስጤማውያን ተፈናቀሉ ወይም ተሰደዱ። ከ400 በላይ መንደሮቻቸውን ፈረሱ ወይም ለሌላ አገልግሎት ውለዋል። ፍልስጤማውያን ይህንን ጥፋት ናክባ ብሎ ይጠሩታል። እስራኤል ደግሞ በኋላ ላይ የተተወው የፍልስጤማውያን ንብረቶችን ሙሉ የግብርና ኤክስፖርት ኢንዱስትሪዎችን ጨምሮ በቀጥታ ለአዲሷ ሀገር የሚያስተላልፍ ህግ አጸደቀች። ለብዙ ዘመናት በፍልስጤማውያን የተኮተኮቱና ያደጉ የብርቱካን ዛፎች በጥቂት ዓመታት ውስጥ የእስራኤል ናቸው ተብሎ ስማቸው ተቀየረ። ታዲያ ኔታንያሁ የተወለደበት ዓለምም ይህ ዓለም ነበር። ነገር ግን ያደገበት ዓለም ሌላ ዓለም ነበር። በ7 ዓመቱ አባቱ የማስተማር ስራ ስላገኘ ቤተሰቡ ወደ ቼልተንሃም ፔንሲልቬኒያ የፊላደልፊያ ዳርቻ ተዛወረ። ለሚቀጥሉት 11 ዓመታትም ቤንጃሚን ኔታንያሁ እንደ ተራ አሜሪካዊ ልጅ እዛ አደገ። በ1967 በ18 ዓመቱ የራሱን የምረቃ ስነ ስርዓት በመተው ወደ እስራኤል በመብረር ወደ ሰራዊት ተቀላቀለ። ያን ጊዜ የስድስቱ ቀን ጦርነት በእስራኤል ቁጥጥር ስር የነበረውን ግዛት ከአንድ ሳምንት ባነሰ ጊዜ ውስጥ ወደ 3 እጥፍ ባደገበት ወቅት ነበር።
ታላቅ ወንድሙ ጆናታን ደግሞ ቀደም ብሎ ወታደራዊ ልብስ ለብሶ ነበር። ኦፊሻል የሆነ ታሪክ ስታዩ ኔታንያሁን በክብር የቆሰለ የልዩ ኃይል ኮማንዶ አድርጎ ይስለዋል። አብዛኛውን ጊዜ የማይነገረው ነገር ግን ልንገራችሁ። ኔታንያሁ በታጋቾች ማዳን ተልእኮ ወቅት በራሱ ክፍል አባል ትከሻው ላይ በጥይት ተመቶ ነበር። ከዛ በኋላም ነበረ ወታደራዊ ህይወቱ በ22 ዓመቱ ያበቃው። ስለዚህ የወደፊቱ የእስራኤል ጠቅላይ ሚኒስተር ወደ አሜሪካ ወደ MIT ተመለሰ። በ2 ዓመት ውስጥ የአርኪቴክቸር ዲግሪውን፣ ቀጥሎ ባለው 2 ዓመት ውስጥ ደግሞ የMBA ዲግሪውን አጠናቀቀ። ከዛም የፖለቲካ ሳይንስ PhD መማር ጀመረ። በ1976 ወንድሙ ጆናታን በዩጋንዳ ታግተው የነበሩ ከ100 በላይ ሰዎችን ነፃ ባወጣው የኢንቴቤ ዘመቻ ወቅት በ30 ዓመቱ ተገደለ። ጆናታን እውነተኛ ብሔራዊ ጀግና ሆነ። መንገዶች፣ ትምህርት ቤቶችና በፊላደልፊያ መሃል የሚገኝ መታሰቢያ በእሱ ስም ተሰይመዋል። ግን ደግሞ እውነተኛውና አስፈላጊውን ነገር ልንገራችሁ። የጆናታን ሞት ቤንጃሚን ኔታንያሁ ወደ ሀገሩ እንዲመለስ አላደረገውም። ይልቁንም ወደ ኮንሳልቲንግ ስራ መራው። የወደፊቱ የእስራኤል ጠቅላይ ሚኒስተር በቦስተን ኮንሳልቲንግ ግሩፕ ውስጥ ስፕሬድሺቶችን ሲሰራ ነበር። የአጋጣሚ ሆኖም ሚት ሮምኒ ከሚባል ወጣት ባልደረባው ጋር የአንድ ቢሮ ወለል ይጋሩ ነበር። ሁለቱም የወደፊት ሀገር መሪዎች የሚሆኑ ነበሩ። ግን ደግሞ ኔታንያሁ እውነተኛው ኔታንያሁ የሆነው በአማካሪነት ስራው አልነበረም። ያ የሆነው በአንድ የናሽናል ቲቪ ስቱዲዮ ውስጥ በሐሰተኛ ስም ዛሬ እኛ የምናስበውን ትርጉም በጭራሽ በማይወክል ቃል ላይ ሲከራከር ነበር። በ1978 ቤን ኔት በሚል ስም የሚጠራው የ28 ዓመት ወጣት በቦስተን ናሽናል ቲቪ ላይ በመቅረብ ለፍልስጤማውያን የመንግስትነት መብት በግልጽ ከለከለ። ይህ ለሱ የመጀመሪያ በህዝብ ፊት መታየት የነበረ ሲሆን ከ2 አስርት ዓመታት በኋላ ወደ ጠቅላይ ሚኒስተርነት ቢሮ ላደረሰው ስልት የመክፈቻ እርምጃ ነበር። በአንድ በተቀየረ ቃል ዙሪያ የተገነባ ስልት፣ ሽብርተኝነት። አያችሁ፣ በ1970ዎች መጨረሻ አካባቢ ሽብርተኝነት የሚለው ቃል አሁን እንደምንጠቀምበት አይነት ትርጉም በጭራሽ አልነበረው። የአውሮፕላን ጠለፋዎች፣ የቦምብ ፍንዳታዎች እንዲሁም አማጽያን እንደዚህ አይነት ነገር ሲያደርጉ እንደ አመጽ እንጂ እንደ ሽብርተኝነት አይታወቅም ነበር። ወንድሙ ከሞተ በኋላ ቤንጃሚን ኔታንያሁ ያደረገው ነገር ከአባቱ ጋር በመሆን ጆናታን ኢንስቲትዩሽን የተባለ መንግስታዊ ያልሆነ ድርጅት አቋቋመ። የዚህ ድርጅት ተልእኮም ስለ ሽብርተኝነት ግንዛቤ ከፍ ማድረግ ነበር። የታሪክ መዝገቡን የመረመሩ የህግ ጥናቶች እንደሚያሳዩት ግን ይህ ተቋም ምዕራባዊውን ስልጣኔ በግልጽ ለማጥፋት ያለመ፣ ራሱን ፍጹም አድርጎ የሚያስብና አጋንንታዊ ክፋት የተሞላበት ነበር። ኔታንያሁ የሆነ ክህሎት ነበረው። በወቅቱ በቴሌቪዥናቸው ላይ ምንም አይነት ሌላ አቀላጥፎ ያለ አክሰንት የሚናገር የእስራኤል ድምፅ ላልነበራቸው የአሜሪካ ታዳሚዎችን ማቅረብ። ያ ተመሳሳይ ክህሎትም ነው የ35 ዓመት ወጣት እያለ በተባበሩ መንግስታት ድርጅት የእስራኤል አምባሳደር ሆኖ እንዲሾም ያደረገው። ከብዙ ዓመታት በኋላም ፖድካስት ላይ ቀርቦ ስለ በርገር የሚያወራ ያ ተወዳጅ ቪዲዮ እንዲፈጠር ምክንያት የሆነው ያ ተመሳሳይ ክህሎት ነው። እናም በ80ዎቹ ማጠቃለያ ያ መሰረት ውጤት አገኘ። ኔታንያሁም በመንግስት ውስጥ ወንበር እየጠበቀው ወደ ሀገሩ ተመለሰ። ቀጥሎ ምን እንደተከሰተ ለመረዳት የእስራኤል ፖለቲካ እንዴት እንደሚሰራ አጭር የሆነ መግለጫ ልስጣችሁ። ምክንያቱም በሀገሪቱ ዘመናዊ ምዕራፍ ላይ ጨለማ የተባለውን ምዕራፍ ሊያስገኝ ነው። ኔታንያሁ ደግሞ በመካከሉ ቆሟል። የእስራኤል ፓርላማ ኔሴት ይባላል። በዓለም አቀፍ መመዘኛ ከ10 በላይ የሚሆኑ አብዛኞቹ ወደ ቀኝ ያደሉ ፓርቲዎች የተወከሉ 120 አባላትን ይዟል። ኔታንያሁ ሊኩድን ተቀላቀለ። በ1993ም የፓርቲው መሪ ሆነ። በዚሁ ዓመት በአንጻራዊነት ለሰላም አቀንቃኝ የነበሩት ጠቅላይ ሚኒስተር ይትሳክ ራቢን የኦስሎ ስምምነትን ተፈራረሙ። ይህም የፍልስጤም ነጻነት ድርጅት ወይም PLO የእስራኤልን ህልውና እንዲቀበል፣ እስራኤል ደግሞ PLOን የፍልስጤም ህዝብ ህጋዊ ተወካይ አድርጋ እንድትቀበል እና ሁለቱም ወገኖች ወደ እውነተኛ የመጨረሻ ስምምነት የሚያደርሱ ድርድሮችን ለመቀጠል የተስማሙበት ማዕቀብ ነበር። ይህ ደግሞ የታወቀ ነገር ነው። ለሰላም ተብሎ የተደረገ ስምምነት አልነበረም። ራቢንና የPLO ዋና ሊቀመንበር የነበሩት ያሲን አራፋት በዋይት ሃውስ እጅ ለእጅ ተጨባበጡ። ለጥቂት ጊዜም ቢሆን ዓለም የሆነ ነገር የተቀየረ መስሎት ነበር። ነገር ግን ለሁሉም ሰው አልተቀየረም። ጽንፈኛ የእስራኤል ሰፋሪዎች ኦስሎን መብታችን ነው ብሎ የሚያምኑበትን መሬት አሳልፎ መስጠት አድርገው አዩት። ጽንፈኛ የፍልስጤም ቡድኖች ደግሞ እንደ ወረራ አድርገው አዩት። ከኦስሎ በኋላ ባሉት 2 ዓመታት ውስጥ እስራኤል በግጭቱ ታሪክ ውስጥ አይታው ማታቀውን የራስ ማጥፋት ፍንዳታዎችን አስተናገደች። ይህም የ100 ያህል ሰላማዊ ሰዎችን ህይወት ቀጠፈ። የእስራኤል ምላሽ ደግሞ ያንን ደም በራቢን ጫንቃ ላይ መጫን ነበር።
የሊኩድ ሰልፎች ለጠቅላይ ሚኒስትሩ የተዘጋጁ የሐሰት የሬሳ ሳጥኖች፣ የመስቀያ ገመዶችና ሞት ለራቢን የሚሉ ፖስተሮች ያቀፉ ነበሩ። ኔታንያሁ ደግሞ የሊኩድ መሪ እንደመሆኑ መጠን ይህንን ራሱ ነበር የሚመራው። የእስራኤል የደህንነት ቢሮ ግን በራቢን ሕይወት ላይ የተቃጡ አደገኛ ዛቻዎች ስላሉ ንግግሩ ላይ ቀዝቀዝ እንዲል አስጠንቅቆት ነበር። እሱ ግን በህዝብ ፊት ተመሳሳይ ንግግሩን ቀጠለበት። እናም ህዳር 4 ቀን 1995 ላይ በቴል አቪቭ የሰላም ሰልፍ ከተጠናቀቀ በኋላ የ26 ዓመት ወጣት ጽንፈኛ እስራኤላዊ ራቢን ደረት ላይ 2 ጊዜ ተኮሰ። ራቢንም 1 ሰዓት ባልሞላች ጊዜ ሕይወቱ አለፈች። የራቢን ሕይወት ለማዳን የተረባረቡ ሰዎች ኪሱ ውስጥ የሆነች በደም የተጨማለቀች ወረቀት ያገኛሉ። ያቺ ወረቀት ደግሞ ሺር ሻሎም የተባለች የሰላም መዝሙር ግጥም የያዘች ነበረች። ራቢን መዝሙሩን ህዝብ ፊት ከደቂቃዎች በፊት ዘምሮ ጨርሶት ነበር። ከ6 ወራት በኋላም ቤንጃሚን ኔታንያሁ በአንድ ዋና መፈክር የመጀመሪያውን የጠቅላይ ሚኒስተርነት ምርጫ በ1 በመቶ ያህል ልዩነት አሸነፈ። መፈክሩ ሴኪሪቲ ወይም ደህንነት የሚል ነበር። የመጀመሪያው የስልጣን ዘመኑ ግን ከተወዳደረበት መፈክር በተቃራኒ ተገለጸ። ሁከት ጨመረ። በ1997 በዌስት ባንክ የምትገኘውን ሄብሮን ከተማ ለፍልስጤም ቁጥጥር አሳልፎ ሰጠ። በ1998 ደግሞ የኦስሎን ስምምነት የሚያራዝመውና ተጨማሪ የወታደሮችን መውጣት የሚያረጋግጠውን የዋይ ሪቨር ስምምነት ከአራፋት ጋር በግል ተፈራረመ። የራሱ ደጋፊዎች ይህን ነገር ክህደት ነው አሉት። እናም የገዛ መንግስቱ በ6 ወራት ውስጥ ወደቀ። በሚቀጥለው ምርጫም በ12 ነጥብ ልዩነት በኤሁድ ባራክ ተሸነፈ። ኤሁድ ባራክ ደግሞ ከብዙ 10 ዓመታት በኋላ ከጄፍሪ ኤፕስቲን ጋር የጠበቀ ግንኙነት እንደነበረው የተገኘ ፋይል ያረጋግጣል። በ1999 የተደረገ ጥናት 65 በመቶ የሚሆኑ አይሁዳውያን እስራኤላውያን የፍልስጤምን መንግስትነት እንደሚደግፉ እናም 70 በመቶ የሚሆኑት ደግሞ ተጨማሪ ወታደራዊ እርምጃ ከመውሰድ ይልቅ በድርድር የሚገኝ ሰላምን እንደሚመርጡ አመልክቶ ነበር። 2026 ላይ ግን ሁለቱም ቁጥሮች ከ25 በመቶ በታች ወርደዋል። ያ የሰላም ፍላጎት መሸርሸር በአጋጣሚ አልተከሰተም ወይም በአንድ ጊዜ አልሆነም። የተከሰተው በሚቀጥሉት ሩብ ክፍለ ዘመናት ውስጥ ነው። ኔታንያሁ ደግሞ በሁሉም ውሳኔዎች ውስጥ በአንድ ወይም በሌላ መልኩ ነበረበት። አያችሁ፣ ኔታንያሁ ለ8 ዓመታት ያክል ከስልጣን አይንጠፋ። እስራኤል ግን ያለሱ ሰላም አላገኘችም። ይልቁንም በከፍተኛ ሁኔታ ተበጠበጠች። 2009 ላይ ተመልሶ ሲመጣ ግን የያዘው እቅድ በጣም ተንኮለኛ ከመሆኑ የተነሳ ኮንስፓይረሲ ወይም የሴራ ንድፈ ሐሳብ ይመስላል። ነገር ግን በራሱ ድምፅ፣ በራሱ ቃላት ለራሱ ፓርቲ የተቀረጸ እውነታ ነው። ከኦስሎ ውድቀት በኋላ በጋዛ ውስጥ ምንም አይነት የቅድመ አስተዳደር መሰረት ያልነበረው ሐማስ የታጠቀ እስላማዊ ቡድን በ2000ዎቹ ውስጥ ስልጣኑን ያጠናከረ ሲሆን የሮኬት ጥቃቶችና በአጥፍቶ ጠፊዎች ፍንዳታዎችን አባባሰ። እስራኤልም በከበባ በወታደራዊ ወረራዎችና በአየር ጥቃቶች ምላሽ ሰጠች። ሁለቱም ወገኖች የሌላኛውን ሁከት ለራሳቸው እርምጃ ማጽደቂያ አድርገው ተጠቀሙበት። ይህም የሁከት ዑደት ከኦስሎ በፊት የነበረውን ሁኔታ ወደ በለጠ አሰቃቂ ሁኔታ ለወጠው። አብዛኞቹ የታሪክ ተመራማሪዎች የአሁኑንና አደጋ የተሞላበትን የግጭት ምዕራፍ መነሻ በቀጥታ ከኦስሎ ውድቀት ጋር ያያይዙታል። ኔታንያሁ ደግሞ ለዚያ ውድቀት ዋና ተጠያቂ እንደሆነ በስፋት ይገለጻል። ኔታንያሁ የካቲት ወር ላይ 2009 በጠቅላይ ሚኒስተርነት ወደ ስልጣን ተመለሰ። በዚሁ ዓመት ፕሬዚደንት ኦባማ በካይሮ ባደረጉትና በስፋት በተዘገበው ንግግራቸው ለሁለት መንግስታት መፍትሄ በይፋ ቃል ገቡ። ኔታንያሁም በይፋ ለመጀመሪያ ጊዜ የፍልስጤምን መንግስት በመደገፍ ይፋዊ የሆነ መግለጫ ሰጠ። ይህንን የስልጣን ዘመን በእውነት የሚገልጸው በዌስት ባንክ የእስራኤል ሰፈራ ግንባታ በከፍተኛ ደረጃ መጨመሩ ነው። ይህም ከእስራኤል አጠቃላይ የህዝብ እድገት መጠን በ2 እጥፍ ያህል ፈጣን ነበር። በተጨማሪም በእውነቱ በዚህ ሙሉ ታሪክ ውስጥ እጅግ አስነዋሪ የሆነ ሆን ተብሎ የተወሰደ የፖለቲካ ውሳኔ ነበረ። ሐማስ በጋዛ ስልጣን ላይ ሆን ተብሎ እንዲቆይ መፍቀድ። ጋዛ የእስራኤልን መጥፋት በሚመኝና በዓለም አቀፍ ደረጃ በሽብርተኝነት በተፈረጀ ድርጅት እስክትመራ ድረስ እስራኤል ስለ ፍልስጤም መንግስት ከመደራደር የመሸሽ በቂ ማጽደቂያ ታገኛለች። ምክንያቱም ከሐማስ ጋር ስለ መንግስትነት ማን ይደራደራል?
በሌላ በኩል ጋዛንና በአንጻራዊነት ለሰላም የቀረበውን የፍልስጤም አስተዳደር በተቋም ደረጃ ተለያይተው እንዲቆዩ ማድረግ ፍልስጤማውያን አንድ የተዋሃደና ለድርድር የሚቀርብ መንግስት እንዲያቀርቡ ይከለክላል። 2018 ላይ እስራኤል በ10 ሚሊዮን የሚቆጠር የኳታር ገንዘብ ወደ ጋዛ እንዲገባ ፈቀደች። ይህ ገንዘብ ደግሞ የሐማስ ወታደራዊ አቅም ሊያጠናክር እንደሚችል የእስራኤል ባለስልጣናት ያውቁ ነበር። ኔታንያሁ ለራሱ ፓርቲ አባላት የፍልስጤምን መንግስትነት የሚቃወም ማንኛውም ሰው ያ ገንዘብ ወደ ጋዛ እንዲገባ መደገፍ እንዳለበት ተናግሮ መመዝገቡ ይታወቃል። ይህንንም ያደረገው ፍልስጤም ውስጥ ያሉት ሁለት ግዛቶች ላይ ያለውን ያለመግባባት እንዲጠናከር ስለሚፈልግ ነው። በተመሳሳይ ጊዜ ደግሞ ሁለተኛው የኔታንያሁ የስልጣን ዘመን ወደ ይፋዊ የሙስና ቅሌት ተቀየረ። እዚህ ላይ ነው ታዲያ ከእስራኤል ውጪ ማንም ሰው ሊረዳው የማይችለው የታሪኩ ዝርዝር የሚገኘው። 2007 ላይ ምንም አይነት ይፋዊ ክስ ከመመስረቱ ከዓመታት በፊት ሼልደን አደልሰን የተባለ የላስ ቬጋስ ካሲኖ ሀብታም የሆነ አሜሪካዊ እስራኤል ሀዮም የተባለ አዲስ የእስራኤል ጋዜጣ ጀመረ። ይህ ጋዜጣ ደግሞ በየደጃፉ በነፃ የሚታደል ነበር። የዚህ ጋዜጣ ዋና ዓላማውም የኔታንያሁ የቀድሞ የቅርብ ሰው ኒር ሄቬትስ በፍርድ ቤት በቃለ መሐላ ከሰጠው ምስክሮች እንደተገለጸው ኔታንያሁ ለሱ ጠላት ነው ብሎ የሚያስበውን የእስራኤል ትልቁን ጋዜጣ የኦዲት ኦሆርኖት ለማፍረስ ነበር። ሄቬትስ ኔታንያሁ ራሱ አደልሰን ጋዜጣው እንዲመሰረት በግል ከመለመሉ ሰዎች እንደሆነ በቃለ መሐላ አረጋግጧል። እናም በጥቂት ዓመታት ውስጥ እስራኤል ሀዮም በሀገሪቱ ውስጥ እጅግ በስፋት የሚሰራጭ ጋዜጣ ሆነ። ይህ ጋዜጣ ደግሞ ሙሉ በሙሉ በአንድ አሜሪካዊ ቢሊዮነር የሚደገፍ ነበር። ይህ በቀጥታ መዝገብ 2000 የተባለውን ክስ ያስገኘው ነው። በዚህም ኔታንያሁ የራሱን የፕሮፓጋንዳ ጋዜጣ እስራኤል ሀዮምን የሚያዳክም ሕግ ለማውጣት እንደ መደራደሪያ በመጠቀም ከየዲኦት ጋዜጣ የተሻለ ሽፋን ለማግኘት በሚስጥር ተደራድሯል የሚል የድምፅ የተቀረጸ መረጃ ተገኝቷል። እናም መዝገብ 4000 ደግሞ ከእስራኤል ትልቁ የቴሌኮም ኩባንያ ጋር የተደረገ የመንግስት ውለታ ውል ሲሆን ይህም ኩባንያው በሚያስተዳድረው የዜና ድህረ ገጽ ላይ ጥሩ ሽፋን ለማግኘት የተደረገ ነበር። በአጠቃላይ 3 የተለያዩ የሙስና መዝገቦች ያሉ ሲሆን በእያንዳንዳቸው ማዕከል ያለው መሰረታዊ ሁኔታም አንድ አይነት ነበር። እናም 2019 ላይ የእስራኤል አቃቢ ሕግ በታሪክ ለመጀመሪያ ጊዜ ስልጣን ላይ ያሉትን ጠቅላይ ሚኒስትርን ከሰሰ። ቀጥሎ የመጣው አለመረጋጋት ግን እጅግ አስገራሚ ነበር። በጥምረት አስተዳደሮች መፍረስ ምክንያት በ2 ዓመት ውስጥ 4 ጊዜ ብሔራዊ ምርጫ ተደረገ። ኔታንያሁ እድል አልቀናው፣ በምርጫው ተሸነፈ። በዚህ ምክንያትም በሀገሪቱ ውስጥ ትልቁ የምርጫ ማጭበርበር ተካሂዷል አለ። ከ2 ዓመት በኋላም 2022 ላይ 3ኛውን ዙር በማሸነፍ ወደ ስልጣን ተመለሰ። ቃለ መሐላም ፈጽሞ ከ1 ሳምንት ባነሰ ጊዜ ውስጥ የፍትህ ሚኒስትሩ የጠቅላይ ፍርድ ቤትን የመንግስት ስልጣን የመቆጣጠር ብቸኛ መብት የሚያዳክም እቅድ አወጣ። በእቅዱ መሰረትም የፍትህ አካላት ሹመተኞች በቁጥጥሩ ስር ነበሩ። ተራ የኔሴት አብላጫ ድምጽ ደግሞ የማይወደውን ማንኛውም የፍርድ ቤት ውሳኔ በቀላሉ ሊሽረው ይችላል። እስራኤል እንዲህ አይነት ተቃውሞ በጭራሽ አይታጣቅም። በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ ለ9 ወራት በጎዳናዎች ላይ ወጡ። የአየር ኃይል ተጠባባቂ ወታደሮች ወደ ስራ እንመጣም አሉ። ሀብትም ከሀገር መሸሽ ጀመረ። ጠቅላይ ፍርድ ቤቱ ማሻሻያውን በአንድ ድምጽ ልዩነት ውድቅ አደረገው። ኔታንያሁ ደግሞ በስልጣን ዘመኑ ያልተገደበ ስልጣን እንዳያገኝ የከለከለው አንድ ድምጽ ብቻ ነበር። ከአንድ ወር በኋላም ጥቅምት 7 ቀን 2023 ላይ ሐማስ ሀገሪቱን ከተመሰረተች ጀምሮ በእስራኤል ሰላማዊ ሰዎች ላይ ትልቁን የተባለ ጥቃት ፈጸመ። እዚህ ላይ ታሪኩን ታሪክ መሆኑን አቁሞ እነዛ ሰዎች እየኖሩት ያለውን ህይወት ዜና መሆን የጀመረው። በታሪኩ ማዕከል ደግሞ የሰዎቹን ደም የሚያቀዘቅዝ ሌላ ሰነድ አለ። ምክንያቱም ጥቅምት 7 ድንገተኛ አልነበረም። ስልጣን ያለው ማንም ሰው ትኩረት ሊሰጠው ያልፈለገው ማስጠንቀቂያ ነበር። ጥቅምት 7 2023 የሐማስ ታጋዮች የደቡብ እስራኤልን ድንበር ጥሰው በመግባት 1200 ያህል ሰዎችን ገደሉ። 251 ታጋቾችም ወደ ጋዛ ይዘው ተመለሱ። ይህም በእስራኤል ታሪክ ውስጥ እጅግ አሰቃቂው አንድ ቀን ነው። ጥቃቱ ከመፈጸሙ ከ1 ዓመት በፊት የእስራኤል ወታደራዊና የደህንነት ባለስልጣናት በራሳቸው የኮድ ስም የኢያሪኮ ግንብ ወይም ጄሪኮ ዎል ብለው የሰየሙት 40 ገጽ ያለው ሰነድ ነበር። ከኒውዮርክ ታይምስ ጋር ከተደረጉ ቃለ መጠይቆች፣ የውስጥ ኢሜይሎችና ከራሱ ሰነድ በመነሳት ባወጣው ዘገባ መሰረት ሰነዱ ሐማስ ጥቃቱን በስተመጨረሻ እንዴት እንደሚፈጽም ከሞላ ጎደል በትክክል አስቀምጦ ነበር። ድንበሮችና ምሽጎችን እንዴት እንደሚጥስ፣ በኖቫ ፌስቲቫል አቅራቢያ የሚገኙ የተወሰኑ ከተሞችና የተወሰኑ ወታደራዊ መስሪያ ቤቶችን መቆጣጠር፣ እንዲሁም ፓራግላይደሮችን፣ ሞተር ብስክሌቶችንና የሮኬት ድብደባን እንደ ሽፋን መጠቀም በደንብ ተቀምጦ ነበር።
በሰነዱ ሽፋን ላይ ደግሞ ድንገተኛ ጥቃትን ስለማስገኘት ከቁርአን የተወሰደ አንድ ጥቅስ ተቀምጦ ነበር። ይህ ሰነድ በከፍተኛ የእስራኤል ወታደሮችና ደህንነት አመራሮች ዘንድ በስፋት ተሰራጭቶ ነበር። ነገር ግን ውድቅ ተደረገ። ተንታኞች ሐማስ በእርግጥ ሊፈጽመው ይችላል ብለው ከሚያምኑበት አቅም በላይ እንደሆነ ተቆጠረ። ሐምሌ 2023 ጥቃቱ ከመከሰቱ ከ3 ወራት በፊት በእስራኤል የመረጃ መከታተያ ክፍል ውስጥ ያለች አንዲት ተንታኝ የኢያሪኮ ግንብ እቅድን ሙሉ በሙሉ የሚያንጸባርቅ የሐማስ የቀጥታ ስልጠና እንቅስቃሴዎችን ጠቆመች። የእሷን ማስጠንቀቂያ የተቀበለው ኮሎኔል ሙሉ በሙሉ ምናባዊ እንደሆነ እንደገለጸውና በኋላ ላይ በጋዜጠኞች በተገመገመ ኢሜይል ውስጥ በትዕግስት እንዲጠብቁ እንደነገራት ተዘግቧል። ከ90 ቀናት በኋላ ግን ልክ እንደተዘገበው ተከሰተ። ግን ደግሞ ከጥቃቱ በፊት ኔታንያሁ የኢያሪኮ ግንብ ሰነድ አይቶት ይሁን አይሁን የሚታወቅ ነገር የለም። ሙሉ በሙሉ ግልጽ የሆነው ነገር ቢኖር ከጥቃቱ በኋላ የተፈጸመው ነገር ነው። የእስራኤል የጦር ኃይሎች ጠቅላይ ኢታማዦር ሹም ስልጣን ለቀቁ። የሺን ቤት ኃላፊ ስልጣን ለቀቁ። የደህንነት ሚኒስተር ተቀየሩ። በርካታ ከፍተኛ ወታደራዊ መኮንኖች ለውድቀቱ የተወሰነ ኃላፊነት በህዝብ ፊት በመቀበል ከስልጣናቸው ወረዱ። በእስራኤል ውስጥ ባለስልጣን ስልጣኑን ሲለቅ ማንም ሰው ኃላፊነት ሲወስድ፣ ነገር ግን ከስልጣኑ ያለቀቀና ኃላፊነት ያልወሰደ ብቸኛው ሰው ኔታንያሁ ነበር። ግን ደግሞ ሌሎች ሰዎች ኃላፊነት ሲወስዱ ኔታንያሁ ግን ኃላፊነት ያልወሰደበት ምክንያት ዝም ብሎ በአጋጣሚ የተፈጠረ ነገር አይደለም። ያ ነገር ስልት ነው። ይህ መረጃ ከተዘጋጀበት ጊዜ ጀምሮ ከጥቃቱ በኋላ ከ2 ዓመታት በላይ ቢያልፍም እስራኤል አሁንም የሀገር አቀፍ ምርመራ ኮሚሽን ወይም ስቴት ኮሚሽን ኦፍ ኢንኳይሪ አላቋቋመችም። ይህም እስራኤል ከዚህ ቀደም ከነበሩት ከእያንዳንዱ ብሔራዊ ጥፋቶች በኋላ የተቀመጠችበት መደበኛ በህግ የተደነገገ አሰራር ነው። ከ1973ቱ የዮም ኪፑር ጦርነትን ጨምሮ በወቅቱ ተመሳሳይ ኮሚሽን ያወጣችው ግኝቶች ጠቅላይ ሚኒስትር ጎልዳ ሜር በቀጥታ ከስልጣን እንዲለቁ ያስገደደ ነበር። ኔታንያሁ ግን እንዲህ ያለው ኮሚሽን እንዳይቋቋም በንቃትና በተደጋጋሚ አግዷል። የዚህ አይነት ኮሚሽኖች እንዴት እንደሚሰሩ የሚገዛውን ህግ ለማሻሻልም ሞክረዋል። በምትኩ በመንግስት የሚሾም ሌላ አማራጭ አቅርቧል። አባላቱንም እሱ ራሱ የሚቆጣጠራቸው የሚሆኑ ናቸው። የራሷ የእስራኤል ዋና አቃቢ ህግ ለከፍተኛ ፍርድ ባስገባችው ይፋዊ ሰነድ ላይ የመንግስት አብይ እምቢተኝነት እውነቱን የማውጣት አቅም ላይ እና ቀጣይነት ያለው ጉዳት እያደረሰ ነው ስትል በግልጽ አስፈራለች። ይህ ደግሞ ያንን ምርመራ እያገደ ወደሚመራው መንግስት ያመጣናል። ይህ ጥምረት ደግሞ እስከ ቅርብ ጊዜ በቤቱ ግድግዳ ላይ ማስመርደረር የሆነ ሰውን ፎቶ ሰቅለው ስለነበረ ሰው ያጠቃልላል። በየካቲት ወር ላይ 1994 አሜሪካ ተወላጅ የሆነ ባሩክ ጎልድስታይን በረመዳን ጸሎት ወቅት በኬብሮን በሚገኘው ኢብራሂማ መስጂድ ውስጥ በመግባት በምዕመናን ላይ ተኩስ ከፈተ። በህይወት የተረፉት ሰዎች ደብድበው ሳይገድሉት በፊት 29 ፍልስጤማውያንን ገደለ። ጎልድስታይን ከእስራኤል አረቦች እንዲባረሩ በይፋ ያቀነቅን የነበረውና ከጭፍጨፋው በኋላም በሁለቱም በእስራኤል መንግስትና በአሜሪካ የውጭ ጉዳይ ሚኒስተር በይፋ በሽብርተኝነት ድርጅትነት የተፈረጀው ካች የተባለው እንቅስቃሴ መሪ የነበረው ሜር ካሃኔ የተባለው አሜሪካዊ ራባይ ታማኝ ተከታይ ነበር። በወቅቱ ደግሞ የካሃኔ ወጣት ደቀ መዝሙር የነበረው ኢታማር ቤን ግቪር ያደገው በዚሁ እንቅስቃሴ ውስጥ ነበር። ከዛ በኋላ ለብዙ ዓመታት ቤን ግቪር የመስጊዱ ተኳሽ የነበረው የባሩክ ጎልድስታይንን ፎቶ ግድግዳው ላይ ሰቅሎት ነበር። መጀመሪያ ላይ የሰቀለው እቤቱ ላይ ነበር። በኋላ ላይ ባለቤቱ የሆነችው ሴትዮም በመጀመሪያ ዴታቸው ወደ ጎልድስታይን መቃብር ይዟት እንደሄደም ይነገራል። በአንድ ወቅት ለፑሪም የይሁዳ በዓል የሱን ልብስ ለብሶ እንደነበር ተዘግቧል። ዘረኝነትን በማነሳሳትና በሽብርተኝነት የተፈረጀን ድርጅት በመደገፍ ጨምሮ 8 ጊዜ በተለያዩ አጋጣሚዎች በፍርድ ቤት ተፈርዶበታል። ፎቶግራፉም ያወረደው ለይፋው የህዝብ ስልጣን ለመወዳደር መዘጋጀት ሲጀምር በምርጫ ስልታዊ አዘጋጆች ግፊት ምክንያት ብቻ ነበር። ይህ አሁን 2026 ላይ በቤንጃሚን ኔታንያሁ አስተዳደር ውስጥ አባል የሆነ ነው። የጋዛ ጤና ሚኒስቴር ያረጋገጠው የሟቾች ቁጥር ከ21000 በላይ ህፃናትን ጨምሮ ከ73300 በላይ ሰዎች እንደደረሰና ከ174000 በላይ መቁሰላቸውን ይገልጻል። ጋዛ የሚገኙት 80% ህንፃዎችም ድምጥማጣቸው ጠፍቷል። በግዛቱ ውስጥም ሙሉ በሙሉ የሚሰራ አንድ ሆስፒታል አልቀረም። ዘመቻው ከፍተኛ ደረጃ በደረሰበት ሰዓት የጋዛ ሰዎች ደረጃ 5 የሚባል የረሃብ ደረጃ አይተው ነበር። ይህ ደግሞ ከባዱና የመጨረሻው የምግብ እጥረት ምደባ ነው። እስካሁን ከተደረጉት የተባበሩት መንግስታት ድርጅት ግኝቶች እጅግ አሰቃቂ ባለው ዘገባው እስራኤል በ1948 የዘር ማጥፋት ወንጀል ስምምነት መሰረት ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱን ፈጽማለች። ኔታንያሁንም ጨምሮ ከፍተኛ የእስራኤል ባለስልጣናትም ይህንን ነገር አቀናጅተውታል
ተባለ። እስራኤል እንደሆነች ዘገባውን ሙሉ በሙሉ ውድቅ አድርገዋለች። የተዛባና ሐሰተኛ ነው ስትልም ጠርታዋለች። የደቡብ አፍሪካ መንግስት በእስራኤል ላይ ያቀረበችው የዘር ማጥፋት ክስ በዓለም አቀፉ የፍትህ ፍርድ ቤት ወይም ICJ በመንግስታት መካከል ለሚነሱ አለመግባባቶች ዋናው የተባበሩት መንግስታት ፍርድ ቤት ፊት አሁንም ሂደት ላይ ይገኛል። ፍርድ ቤቱ በእስራኤል ላይ ጊዜያዊ እርምጃዎችን ያዘዘ ቢሆንም የመጨረሻ ውሳኔ ግን አሁንም ይጠበቃል። ህዳር 2024 ዓለም አቀፉ የወንጀለኞች ፍርድ ቤት ወይም ICC በኔታንያሁ ላይ በተለይም በጦርነት ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ላይ የተመሰረተ ሌላ የእስር ትዕዛዝ አወጣ። አጠቃላይ 125ቱ የICC አባል ሀገራት ኔታንያሁ በሀገራቸው ውስጥ ከተገኘ እሱን የማሰር ግዴታ አለባቸው። ያው ይህ ቪዲዮ እስከቀረጽበት ድረስም ኔታንያሁ በቁጥጥር ስር አልዋለም። ይህንን ቪዲዮ ከማጠናቀቃችን በፊት አንድ ነገር ግልጽ ላደርግላችሁ እፈልጋለሁ። እስራኤል እንደ ሀገር መኖር የለባትም እያልኳችሁ አይደለም። 20ኛው ክፍለ ዘመን እላያቸው ላይ ካደረሰባቸው በደል በኋላ ሀገር ወይም መሬት የሚባል ነገር አያስፈልጋቸውም እያልኩ አይደለም። እኔ እያልኳችሁ ያለሁት ከ100 ዓመታት በፊት አንድ ሩሲያዊ አይሁዳዊ ጸሐፊ ሰላም ሊመጣ የሚችለው ከሙሉ ወታደራዊ የበላይነት በኋላ ብቻ ነው እንጂ ከሱ በፊት ወይም ወደሱ የሚያመራ መንገድ ሆኖ አይደለም ሲል ይከራከር ነበር። ይህ ሐሳብ ከጃፑትኒስኪ ወደ ግል ጸሐፊው፣ ከዚያ ጸሐፊ ወደ ልጁ፣ ከልጁ ደግሞ ወደ 50 ዓመታት የእስራኤል ፖለቲካ ተላለፈ። እናስ እንደሚባለው አሜሪካና ኢራን ያሳለፉትን ጦርነት የኔታንያሁ ወይም የአይሁዶች እጅ አለበት ብላችሁ ታስባላችሁ? ምክንያቱም እስራኤል ራሷን ችላ የራሷን ጦርነት በራሷ እንድትፋለም አሜሪካውያን ወጥተው እየተናገሩ ይገኛሉ። ሌላ ሀያላን ሀገራት እሷ ልትፋለምበት በማችለው ጦርነት ውስጥ እየማገደቻቸው ነው ወይስ አይደለም? ሐሳባችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም እስካሁን ድረስ ቁጭ ብላችሁ ቪዲዮውን እያያችሁት ከሆነ ላይክ እና ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ በተኖቹን ተጫኗቸው። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ።